እንዳይታወቅባትም ይመስለኛል ወዲያው ከዛው ሰፈር የጠፋችው። ሁለተኛ ነገር ደግሞ ብዙ ነገር ትጠራጠራላችሁ። ከዚህ በፊትም ብዙ ነገር እያደረገ ነበር መስፍን። ለምንም የሚበገር አይደለም፣ ለምንም ነገር አይበገርም ሰውየው። ብዙ ፈተናዎችን እያደረሰ ነው፣ ብዙ እያሰቃየ ነው። ግን ጀግናዎቹ ደግሞ አልበገር ባዮቹ ደግሞ በገባበት እየገቡ ያገታቸውን ሰዎች ሁሉ እንግዲህ እያወጣ ከገቡበት እየገቡ እያመጧቸው ነው። አሁንም መሀሌትን እንደሚያገኟት ተስፋ አለኝ። ላትሞትም ትችላለች። የእሱ ማስፈራሪያ እንትን ሊሆን ይችላል፣ የመስፍን ማስፈራሪያ ሊሆን ይችላል። ብቻ አይታወቅም በምን አይነት ሁኔታ እንዳለች አሁን አይታወቅም። በጣም ቆይቷል እንግዲህ እሷን ከታገተች። ከባድ ነው። በስማ ከምን አይነት ሰው ጋር እንደሚፋለሙ አላውቅም። እውነት ተውት 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 ተውት። ይሄንን ስራ ብዙ ሰው ተውት ተውት የሚል ብዙ አያለው። ግን ይች ምስኪን ልጅ ደግሞ በምን አይነት ሁኔታ እንዳለች አሁን ማንም ሰው አያውቅም። ምን አይነት እንትን እያሳለፈች እንዳለ በምን አይነት ሁኔታ እንዳለች አሁን ላይ ማንም የሚያውቅ የለም ከፈጣሪ ውጭ። እና ይሄ ሰውየው ደግሞ እንደምታዩት ብር ብቻ ነው የሚያሳድደው። ምንም ነገር የሚራራ አንጀት ያለው አይመስለኝም። ለምንም ነገር አይራራም። ሰው ይህንን ደግሞ እንደዚህ አይነት ወንጀለኛ ሰውዬ ደግሞ ከገባበት ገብተው እንደሚያወጡት ታያላችሁ፣ በቅርብ ቀን ታያላችሁ። ዘላለምም ዘላለምም ነው፣ ልዑልም እንደዛ። ሁለቱም ለምንም ብዙም ነገር እስካሁን ድረስ እያደረሰባቸው ለምንም አልተበገሩም። አሁንም ወደፊትም እሱ ከገባበት ገብተው እንደሚያወጡት ለማየት ያብቃችሁ። ሲቀጥል መሀሌት ላትሞትም ትችላለች። እነሱ ይህንን አሁን የያዙትን የእሱን መከታተል እንዲያቆሙ ተስፋ እንዲቆርጡ ምናምን ብሎ ያዘጋጀው ወጥመድ ሊሆን ይችላል። መቼም መስፍን የተባለ ሰውዬ የማይገባበት ነገር የለም። እንደምታዩት ብዙ ነገር እስካሁን ድረስ ብዙ ነገር ሞክሯል። ምንም ነገር የተሳካለት ነገር የለም። ምክንያቱም እነሱ የሚሰሩትን ስራ ጠንቅቀው ያውቃሉ። በምን አይነት ሁኔታ እንዴት አድርገው ሰውን እንትን ማለት እንዳለባቸው በደንብ የገባው አይመስለኝም ሰውየው። ከነገራችን ላይ እርግጠኛ ነኝ። እንዴት ነው ማለት አንዳንዴ ተስፋ ለመቁረጥ ብዙ ነገር ይላል ይላል ይላል። ባለፈው አለቃትም እገላታለሁ፣ ዘላለምን እገለዋለሁ ምናምን ሲል ብዙ ፉከራ ምናምን ያበዛል። ግን ምንም ነገር የተሳካለት ነገር የለም። አሁን ደግሞ እነሱን አላገኝ ሲል ደግሞ በምን መጣ? በመሀሌት መሀሌት ሞታለች ብሎ እነሱ ተስፋ እንዲቆርጡ ያደርጋቸዋል። እነሱ ደግሞ እንደምታያቸው እንግዲህ ለምንም ነገር አይበገሩላቸውም። ከገቡበት እየገቡ ያወጧቸዋል እያንዳንዱን። መስፍን የተባለ ሰውዬ የሚያዝበት ቀን እየደረሰ ይመስለኛል። በጣም አቅለብልቦታል። እሱ ብር ስላለው ብቻ የፈለገውን መላክ፣ የፈለገውን መያዝ፣ የፈለገውን ማሰር አይችልም። ማንም ሰው መብት አለው። እሱ በሰዎች እንትን ነው እየተመካ ያለው። እሱማ እንደ ወንዶች ፊት ለፊት መጥቶ እንትን አይልም። ምስኪኖች ነው እያስገባ በወንጀል ሁሉንም። ስንት ሰው በሱ በኩል ስንት ሰው ወጥመድ እያደረገ ስንት ሰው ወደዚህ ስራ እንዲሰማሩ በጣም ብዙ ወጣቶችን ከሴት እስከ ወንድ ሳይቀር እያስገባ ብዙ ነገር እንትን እያለ ነው። እና ከባድ ነው ሰውየው። ከነገራችን ላይ ምን አይነት እኔ ብቻ በስመ አብ ይሄ ሰውዬ ተይዞ ባየሁት ተይዞ የማይበት ቀን የናፈቀኝ እውነት። አንደኛ ነገር በመሀሌት አሁን እንደዚህ ብሎ ሊያወራ የቻለው እንደኔ ግምት ለነሱ ወጥመድ ወይም ተስፋ እንዲቆርጡ ለማድረግ ይመስለኛል። እርግጠኛ ነኝ። ሁለተኛ ነገር መሀሌት ከታገተች ሁላችሁም ታውቃላችሁ፣ በጣም ረጅም ጊዜ ሆኗታል።
ከእሷ በኋላ እንኳን ስንቶች እንትን እያሉ እየተገኙ ነው። እሷ ግን ያው የመገኘዋ እንትን ምንም ነገር በቃ ጊዜውም እያራቃትም እሱ ደግሞ ከሌላም ሌላ ስራ እየፈጠረላቸው እሷን ለማሸሽ በጣም ብዙ ጊዜ እንትን እያለ ነው። ለዛም ይመስለኛል አሁን ተስፋ እንዲቆርጡ ሙታለች ብሎ በሰው በኩል የላከባቸው። ላትሞትም ልትሞትም እሱ ፈጣሪ ነው የሚያውቀው። በምን አይነት ሁኔታ እንዳለች ምንም የምናውቀው ነገር የለም። እሷም ሞተችም አልሞተችም ሰውየው ሲጀመር ተይዞ የስራውን መቀጣት አለበት። የእውነት ማንም ሰው ከህግ ማምለጥ የለበትም። ግን ይሄ ሰውዬ በጣም አደገኛ ነው። በስመ አብ እስካሁን ድረስ ካየሁት እንትኖችን በእንደዚህ አይነት ስራ ተሰማርተው የሚሰሩ ብዙ ወንድሞች አሉ። ይሄኛው ትንሽ በጣም አደገኛ ሰውዬ ነው። በጣም ማለት ነው። እነሱም ደግሞ ከየጣለበት ሰዎች ያው ዘላለምም ዘላለም ነው እንደምታዩት። ልዑልም አልበገር ባይ ነው። ለምንም ነገር እንትን የሚል ሰው አይደለም። እንግዲህ ከገባበት እየገባ ያመጣቸዋል እየጎለጎሉ ማለት ነው። ለመሀሊትም እንግዲህ በሰላም እውነት ምንም ነገር እንዳትሆን ጸሎት አድርጉላት። ያሳዝናል ግን አንዳንድ ጊዜ ቆም ብላችሁ ስታዩ ገንዘብ ምን ያክል ይህን ያክል አጨካክሎን በሰው ህይወት እየቀለድንን ያለን ሰዎች እኔ እንጃ መጨረሻችን ምን እንዲሆን እንደሚሆን አላውቅም። የሁላችንን እውነት አረመኔ ጨካኝነት የተሞላበት እስከ ጥግ ድረስ። አቤቱ ጌታው ይቅር በለን፣ እውነት ይቅር በለን። አቤት የሰው ልጅ ግን እንዴት አስቻለው? ግን ልቦና ይስጠን፣ ልቦና ይስጠን እግዚአብሔር አምላክ። እንግዲህ በህይወትም ካለች እሰይ በጣም ደስ ይላል። እኔ ግን ምንም ነገር የሞተች አይመስለኝም። የእሱ ማስፈራሪያ ይመስለኛል። እነሱ ስራቸውን እንዲያቆሙ የፈጠረው ፈጠራ ስራ ይመስለኛል። አንዳንድ ጊዜ ሰው ግራም ሲገባሽ የምትሰሪው ነገር ስታጭ መላ ታመጫለሽ። እሱ የፈጠረው ፈጠራ ሊሆን ይችላል። አላቅም ብቻ በምን አይነት ሁኔታ እንዳለች እንግዲህ ፈጣሪ ብቻ ነው የሚያውቀው። መሀሌት በምን አይነት ሁኔታ እንዳለች ከባድ ነው፣ ግን ይደርሱበታል። ምንም አለ ምንም ዘላለም እና ልዑል ይደርሱበታል። በምን አይነት ሁኔታ እንዳለች እውነትስ ሞታለች ወይ የሚለውን ደግሞ እነሱ ሳያጣሩ ቁጭ የሚሉ ሰዎች አይደሉም። እስካሁን ድረስም ይህ ሁሉ ስቃይ እየደረሰባቸው ያለው በእሷ የመጣ ነው። አሁንም እንደዛው እስከ መጨረሻው ይሄ ሰውዬ መስፍን የተባለውን ሰውዬ ሳይዙ መቼም ይሄ እንትናቸውንም አያቆሙም። እሱ ተስፋ እንዲቆርጥ ብዙ ነገር ያደርጋል። እነሱ ግን ተስፋ አይቆርጡም። አሁንም ወደፊትም ከገባበት ገብተው ያወጡታል። ሆኖም ቀረም ሰውየው አምኖ ስህተቱን አምኖ ራሱ ሰተት ብሎ መጥቶ እጁ የሚሰጥም ከሆነ አሪፍ። አሻፈደኝ ካለም እንግዲህ ሰዎችን በእያንዳንዱ በብር እየገዛ የሰውን ሕይወት እያበላሸ ነው ያለው። ይሄ ሁሉ ይቀጣበታል። እውነት ምንም አያውቁትን እያስገባ ወንጀል እያሰራቸው ያሉትንም እነዚህ ሁሉ እንትን መቀጣት ያለበት መስፍን ነው። ብር ያታልላል። ብር አንዳንዴ ችግር መርፌ ያስውጣል ይባላል። ምን ማለት እነዚህ ሰዎች በችግር ተይዘው ብር ሲባሉ ወደዚህ ወንጀል ሊገቡ ያደረጋቸው ትልቁ እንትናቸው ብር ሊሆን ይችላል። ሆኖም ቀረም እኔ እነሱንም እየደገፍኩ አይደለም። የፈለገው ቢቸግራት የሰውን ህይወት እያበላሸች እሷ የፈለገችውን በልታ የፈለገችውን ለብሳ የፈለገችው እንድትኖር አልፈቅድላትም። ማንም ሰው የማንም ህይወት ርካሽ አይደለም። ህይወት ህይወት ናት። ስለዚህ የስራቸውን ሁሉም ማግኘት አለባቸው። ማህሌትን በሰላም እንድትገኝ የሁላችሁ ጸሎት ይሆንላት።
ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱንም ከልብ እናመሰግናለን። ሰላም ፍቅር ተመኘሁላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ።